በተለያየ መንገድ በገንዘብም ቢሆን የተካፈልነው እኛ የተካፈልነው በረከት የአብርሃምን በረከት ስለሆነ እስራኤል በሐማስ ላይ እየወሰደች ያለችው እርምጃ በዓለም ላይ እጅግ ብዙ ሰዎችን አስነስቶ ሲቆጡ አይቻለው። በኋላ ላይ የዚህ የጋንግ ቡድን አባላት እየተያዙ እንደ እንስሳ ማለት እየተያዙ ትልቅ እስር ቤት አዘጋጅቶ ወደዛ እስር ቤት እያጋዛቸው ወሰዳቸው። የእስራኤል ጠባቂ ከቶ አንቀላፋም ፈጽሞም አይተኛም ይላል። በጎረቤቶቻችን የጥብ ምክንያት አደረከን። ሰላም ጤና ይስጥልን። የተወደዳችሁ የእግዚአብሔር ቤተሰቦች፣ እኔ ነቢይ ቢንያም ማቴዎስ ነኝ። የእግዚአብሔርን ሐሳብ የእግዚአብሔርን መልእክት ይዤ ወደ እናንተ መጥቻለሁ። እስራኤልና አሕዛብ በሚል ርዕስ ነው። የእግዚአብሔርን ሐሳብ ባለፉት ጊዜያት እየተከታተልን የመጣ ነው። አሁንም ቀጣዩን ምዕራፍ ይዤ መጥቻለሁ። እንድትከታተሉ ጋብዛችኋለሁ። ያለፈው ምዕራፍ ወይም ያለፈው ኤፒሶድ አምልጧችሁ ከነበረ እዚች ጋር ያለችውን ሊንክ በመንካት መከታተል ትችላላችሁ። መልካም ጊዜ ይሁንላችሁ። ወደ ኤፌሶን እንምጣና ኤፌሶን ላይ ያለውን የመጨረሻውን እግዚአብሔር ይረዳኛል አምናለሁ። የመጨረሻው እንደሚሆን የመጨረሻውን ማጠቃለያ አንብቤ ከዚያ በኋላ የአንድ ዲክላሬሽን ወይም ጸሎት ጸልየን እንጨርሳለን ሐሳባችንን ማለት ነው። እንጨርሳለን ሐሳባችንን። የእግዚአብሔር ስም የተባረከ ይሁን። ኤፌሶን 2 ላይ ነው ያለው ይህ ሐሳብ። እንደዚህ ይላል ቁጥር 11 ላይ እንደዚህ ይላል ኤፌሶን 2 ስለዚህ እናንተ ቀድሞ በትውልድ አሕዛብ የሆናችሁ በአካል ላይ በሰው እጅ ከተደረገው የተነሳ ራሳቸውን ተገርዘናል በሚሉት ያልተገረዙ የተባላችሁ ያን አስታውሱ። ቅድም ያልኩት ሐሳብ ነው። ሰዎች ናቸው ልዩነት ያመጡት፣ እግዚአብሔር አይደለም። በዚያን ዘመን ከክርስቶስ ተለይታችሁ ከእስራኤል ወገንነት ርቃችሁ ለኪዳኑም ተስፋ ባዕዳን ሆናችሁ በዓለም ላይ ያለ ተስፋና ያለ እግዚአብሔር እንደነበራችሁ አስታውሱ። ያለ ማን? ያለ ተስፋና ያለ እግዚአብሔር እንደነበራችሁ አስታውሱ። አሁን ግን እናንተ ቀድሞ ርቃችሁ ነበር። ከየት? ከእስራኤል ወገንነት በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም አማካኝነት ቀርባችኋል። ወዴት? ወደ እስራኤል ወገንነት። ሁለቱን አንድ ያደረገ የሚለያየውንም የጥል ግድግዳ ያፈረሰ ሰላማችን እርሱ ነውና። ስለዚህ ሁለቱን አንድ ያደረገ ማለት ማንን? አይሁድና እስራኤልን አንድ ያደረገ። በመካከል የነበረውን የጥል ግድግዳ በማንና በማን? በአይሁድና በግሪክ ወይም በአይሁድና በአሕዛብ፣ በአይሁድና በሌላው የተቀረው ዓለም መካከል ያለውን የጥል ግድግዳ ያፈረሰ ሰላማችን እርሱ ነውና ይላል። የእግዚአብሔር ስም የተባረከ ይሁን። ክፍሉ ይቀጥላል። ሙሉን ሐሳብ ለማግኘት ያንን ክፍል አንብቡ። ኤፌሶን 2 ላይ ከ11 ጀምሮ ነው ያየነው። ከ11 ጀምሮ ከዛ በፊትም ሙሉ 2ን ማየት ትችላላችሁ። የእግዚአብሔር ስም የተባረከ ይሁን። እንግዲህ እንደ ቤተ ክርስቲያን እኛ ውለታ እንደተቀበለ ብዙ እንደተዋለለት ዕዳችንን እንከፍላለን። ለእስራኤል በመጸለይ ወንጌልን በመስበክ ወንጌልን የሚሰብኩ ሰዎችን በመርዳት በማገዝ እንደውም በተለያየ መንገድ በገንዘብም ቢሆን የተካፈልነው እኛ የተካፈልነው በረከት የአብርሃምን በረከት ስለሆነ እግዚአብሔር በሚያዘን መንገድ በሙሉ ከእስራኤል ሕዝብ ጋርና ከአይሁድ ጋር አብሮ በመቆም እንደ እግዚአብሔር ቃል ነው ይህን የሚለው። እንግዲህ ይህንን ወደኋላ ተመልሼ አላየውም፣ የመጨረሻ መዝጊያዬ ነው ብያለሁ። እሱን እናንተ አንብቡ፣ ሮሜ መጽሐፍን አንብቡ። የእግዚአብሔር ቃል ብዙ ይናገራል፣ ብዙ ይላል። ያንን ጥቂት አይደለም ያነበብነው። በአዲስ ኪዳን ያሉት እንኳን ጥቂት አይደሉም ያነበብናቸው ያየናቸው እስከ ዛሬ ድረስ። ተከታተሉ፣ አንብቡ። እግዚአብሔር በሚላችሁ መንገድ ደግሞ ለእስራኤል ሕዝብ ጸልዩ። ለእስራኤልም ሕዝብ ብቻ አይደለም፣ እግዚአብሔር በሚመራችሁ መንገድ ለአረቡም ዓለም ጸልዩ። ወንጌል ነው የሚያስፈልጋቸው። እኔ በጥቂቱም ቢሆን ሰዎች በሃይማኖት ውስጥ በተለይ በእስልምና ሃይማኖት ውስጥ ሲሆኑ እንዴት እንደሚለወጡና ያለ ርኅራኄ እንደሚሆኑ በአካል አይቻለሁ። የዛ ምስክር ነኝ። ለሙስሊሙም ዓለም ለአረቡም ዓለም ለእስራኤል ብቻ አይደለም ለአረቡም ዓለም ጸልዩላቸው። ወንጌል ይዘው የሚሄዱ ሰዎችን አበረታቱ፣ አብራችሁ ቁሙ። የከፋ ጥላቻ የሚጠፋው በወንጌል አማካኝነት ነው። እኔ ታሪኩን እንጂ የነገርኳችሁ ከዚህ ተነስታችሁ የአረቡን ማህበረሰብ ወይም ደግሞ በጋዛ የሚኖረውን ጥሉ ወይም ደግሞ መጥፋት አለባቸው ብላችሁ አስቡ እያልኩኝ አይደለም። እስራኤል በሐማስ ላይ እየወሰደች ያለችው እርምጃ በዓለም ላይ እጅግ ብዙ ሰዎችን አስነስቶ ሲቆጡ አይቻለው። ይህ ደግሞ በዋናነት ለሰው ልጅ ካላቸው ክብር የተነሳ ሳይሆን ለእስራኤል ካላቸው ጥላቻ የተነሳ ነው። አብዛኛዎቹ
እስራኤል ላይ ይህንን ጫና የሚያደርሱት። ምክንያቱም ይህን ያልኩበት ብዙ ምክንያት አለኝ። የመጀመሪያው እንግዲህ ዩኔስኮ እንደምታውቁት በዓለም እየዞረ ቅርሶችን የሚመዘግብ በየሀገሩ ነው። ኢትዮጵያ ውስጥ የኮንሶውን እርከን መዝግበዋል፣ የሐረርን ግንብ መዝግበዋል እና ሌሎች ደግሞ የማይዳሰሱ ቅርሶችን መዝግበዋል። ሌሎችንም ደግሞ የሚዳሰሱ ቅርሶችን መዝግበዋል። በኢትዮጵያ፣ በቱርክ፣ በግብፅ በተለያየ ዓለም ክፍል ያንን አድርጓል። ነገር ግን በእስራኤል ኢየሩሳሌም ከብዙ ሀገራት ከተሞች የቆየ ዕድሜ ያላት ብዙ ታሪክ ያላት ሆና ምንም አይነት ነገር አልመዘገበም። ምንም አይነት ነገር ዩኔስኮ። ያ ብቻ አይደለም፣ ዩኔስኮ አለመመዝገቡ ብቻ ሳይሆን እንግዲህ ከፍተኛ ተጽዕኖ የሚያደርጉ አካላት አሉ። በዛ ምክንያት ነው ይህን የሚያደርገው። ዩኔስኮ ከተጽዕኖ ውጭ አይደለም፣ ዩኤን ከተጽዕኖ ውጭ አይደለም። ግን ኤልሳልቫዶር የሚባል ሀገር አለ። የላቲን አሜሪካ ሀገር ነው ኤልሳልቫዶር፣ ወይም ደግሞ ካሪቢያን አሜሪካ ሀገር ነው። ታችኛው አሜሪካ ማለት ነው። ደቡባዊ አሜሪካ ክፍል ያለ ትንሽዬ ሀገር ነው። ኤልሳልቫዶር በከፍተኛ ሁኔታ በጋንጎች ወይም በጉልበተኛ ቡድኖች በጋንጎች የተሞላች ሀገር ነበረች። ኤምኤስ 13 እና ኤምኤስ 13 ማለት ነው። ባሪዮ 18 የተሰኘ ባሪዮ 18 የተሰኘ ቡድን የጋንግ ቡድን እንግዲህ ጋንጉ ቡድኖቹን እንዴት መጡ ከየት መጡ የሚለውን መተረክ አይጠበቅብኝም። ምክንያቱም ያ ሌላ ታሪክ ነው፣ እየጨረስን ያለ ነው። ወደዛ መግባት አልፈልግም። እነዚህ ቡድኖች ግን ኤምኤስ 13 እና ባሪዮ 18 በላቲን አሜሪካ በካሪቢያን ብቻ ሳይሆን ወይም በኤልሳልቫዶር ብቻ ሳይሆን በአሜሪካ በዩናይትድ ስቴትስ ኦፍ አሜሪካ፣ በካናዳ፣ በሜክሲኮ፣ በሌሎች ትልልቅ የአሜሪካ ሀገራቶች ውስጥም እጅ ያለበት ብዙ አባላት ያሉት ቡድን ነው። ይህ ቡድን በኤልሳልቫዶር እንግዲህ ከአሜሪካ ደግሞ በብዛት ተጠርገው አሸባሪ ስለነበሩ ወይም ደግሞ በአሜሪካ ከተሞች ላይ በሎስ አንጀለስ ነው የተቋቋሙት እነዚህ ቡድኖች። እንግዲህ እነዚህ ቡድኖች በአሜሪካ ብዙ ወንጀል ይፈጽሙ ስለነበር አሜሪካ መንግስት ከፍተኛ እርምጃ እየተወሰዳቸው ስለነበር የጭካኔ ኃይል እርምጃ እየተወሰዳቸው ስለነበር ሸሽተው እና አንዳንዶቹም ተይዘው በግድ ወደ መጡበት ወደ ዋና ሀገራቸው ወደ ኤልሳልቫዶር እንዲሄዱ ተደርገው በኤልሳልቫዶር ከፍተኛ ሁከት ያስነሱ ነበር። ከፍተኛ ሁከት ካስነሱ በኋላ ማስነሳት ብቻ ሳይሆን እርስ በርስ ይጋጫሉ። ባሪዮ 18 እና ኤምኤስ 13 እዛው ሀገር ውስጥ ሰዎችን ይዘርፋሉ፣ ሴቶችን በአደባባይ በቀንም ይደፍራሉ፣ ብዙ ወንጀል ያደርጋሉ፣ ሰዎችን ገለው ይጥላሉ፣ ሜዳ ላይ ገለው ይጥላሉ። በዋናነት ይህ ቡድን ሁለቱም ቡድን የሴታኒስቶች ናቸው፣ የሰይጣንን እምነት የሚከተሉ ናቸው። ለምልክት ያለው ፊታቸው ላይ ጭምር ንቅሳት የሚነቀሱ ናቸው። ንቅሳቱ የራሱ ትርጉም አለው። ለምሳሌ ንቅሳቱን አንዱን ልንገራችሁ። የአይን የእንባ ጠብታ እዚህ ጋር አንድ ካለ አንድ ንጹህ ሰው ገለዋል ማለት ነው። ያልታጠቀ የመንግስት አካል ያለውን ንጹህ ሰው ገለዋል ማለት ነው። ለመስዋዕትነት ነው የሚያደርጉት። ሁለት ካለ ሁለት ገለዋል ማለት ነው። ሶስት ካለ ብዙ ንጹህ ሰው ደም አለ ማለት ነው በእጃቸው። ሁለት ካለ ሁለትና ከዛ በላይ ነው። ሶስት ጠብታ የእንባ ጠብታ ንቅሳት ማለት ነው። ያ የእንባ ጠብታ ንቅሳት ሶስት ካለ ብዙ ንጹህ ሰው ገለዋል ማለት ነው። እና ሃይራርኪ ነው የሚያሳየው። ከአንገታቸው በላይ መነቀስ ከጀመሩ በዛ ጋንግ ቡድን ውስጥ ከፍተኛ ስልጣን እያላቸው መጥተዋል። ትልቅ ደረጃ ላይ እየደረሱ ነው ማለት ነው። ሃይራርኪ ነው የሚያሳየው። እጅግ በጣም የተደራጀ የወንጀል ቡድን ነው ይህ ቡድን የነበረው፣ በጣም የጉልበተኞች እና በኤልሳልቫዶር ብዙ ያደርጋሉ፣ ብዙ ያምሱ ነበር። ነገር ግን በኤልሳልቫዶር አንድ ፕሬዚደንት መጣ። ይህ ፕሬዚደንት ናይብ ቡከሌ ይባላል። ናይብ ቡከሌ ወደ ስልጣን እንደመጣ እንግዲህ እነዚህ ጋንግ ቡድኖች በመንግስትም ውስጥ እጃቸው ነበርና ብዙ ነገር ማድረግ ጀመሩ። ታሪኩን ለማሳጠር እርምጃ መውሰድ ጀመረ። ከፍተኛ እርምጃ። ወታደሩ ደካማ ነበር፣ እንዴት እንደሆነ ኃይል አገኙ። በኋላ ላይ የዚህ የጋንግ ቡድን አባላት እየተያዙ እንደ እንስሳ ማለት ነው እየተያዙ ትልቅ እስር ቤት አዘጋጅቶ ወደዛ እስር ቤት እያጋዛቸው ወሰዳቸው። ከቁምጣ ውጪ ከወገብ በላይ ምንም መልበስ አይችሉም። የሚሰጣቸው ምግብ ኒውትሪሽን ቫሊዩ ያለው የሚጠቅም ምግብ አይደለም የሚሰጣቸው። ብዙዎቹ ከስተዋል። ምግብ ይሰጣቸዋል እንዳይሞቱ እንዲኖሩ፣ ግን ደግሞ የሚያጠነክራቸውን አቅም እንዲያገኙ የሚያደርግን ምግብ አይሰጣቸውም። በማስ ነው የሚታሰሩት፣ በሰንሰለት ይታሰራሉ። እዛ ውስጥ ያሉት ማለት ነው። ማንም ቤተሰብ እንዲጠይቃቸው አይደረግም። ፍርድ አይከናወንም። የፍርድ ቤት ስነስርዓት የለም ለነሱ ማለት ነው። ምንም አይነት በቃ
5 ዓመትም 1 ዓመትም 100 ዓመትም የተፈረደበት የለም። የፍርድ ስነስርዓት የለም። አብዛኛዎቹ በቃ እንደ እዛ ውስጥ ገብተው ተቀምጠው ተከርችሙባቸው ነው ያሉት። ያንን እያደረገ ኤልሳልቫዶር ውስጥ ከፍተኛ የሆነ ጸጥታ መጣ፣ ሰላም መጣ እና ነገር ግን ያደረጋቸውን እንግዲህ የጭካኔ እርምጃዎች ተመልከቱ። በጣም ከፍተኛ የሆነ የጭካኔ እርምጃዎች ናቸው የተወሰዱት። ባዶ እግር ነው የሚሆኑት፣ ቁምጣ ነው የሚያደርጉት፣ ከወገብ በላይ አይለብሱም። ሻወር እንኳን የሚወስዱት እዛው እስር ቤት ውስጥ በተቆፈረ ጉድጓድ ከዛ ውሃ እየወሰዱ በተዘጋጀ ውሃ ማለት ነው እየወሰዱ እዛው በአደባባይ ነው የሚወስዱት እስረኞች ሁሉ እያዩ እና ፍራሽ የላቸውም ማለት ነው። የሚመች አልጋ የላቸውም። ደረቅ እንደዚህ ያለ ደረቅ ለእያንዳንዱ አልጋ ተዘጋጅቶ አልጋ እንበለው ደረቅ እንጨት ነው የሚተኙት እነዚህ። ይሄ ነው እስር ቤቱ። የዓለማችን ትልቅ እና በጣም አስፈሪው ጠንካራ እስር ቤት ነው የተቋቋመው። እና ምንድን ነው ምን ለማለት ነው ይሄን ያልኩት? ናይብ ቡከሌ እያደረገ ያለው ስህተት ነው እያልኩ አይደለም። እንደ መሪ ማድረግ የሚገባውን ነገር አድርጎ ሊሆን ይችላል። እንደ መሪ ያ ቡድን ጭካኔው ምን ያህል እንደሆነ ስትሰሙ ነው የዚህ መሪ ድርጊት አጋናችሁ ማየት፣ በጣም አጋናችሁ ማየት የማትችሉ ሰዎች ናቸው እነዚህ ሰዎች። መሪዎች የቤተ ክርስቲያን ሰባኪዎች አይደሉም። ህዝባቸውን በትክክል ለመምራት በህዝባቸው ውስጥ እንግዲህ መምራት እንዳያስችሉ የሚያደርጋቸውን ነገር መጋፈጥ፣ መቅጣት እና ማስወገድ አለባቸው። መጽሐፍ ቅዱስም ሮሜ ላይ የሚናገረው የሚታጠቁት ሰይፋቸውን በከንቱ አይደለም ይላል። ህግን ካላስከበሩ በከንቱ ነው የሚታጠቁት ማለት ነው። በከንቱ ነው ማለት ነው የሚታጠቁት። ዝም ብለው ንጹሐን ሲገደሉ፣ ሴቶች ሲደፈሩ፣ ሰዎች ሲታረዱ ካዩ ሰይፋቸውን በከንቱ ነው የታጠቁት ማለት ነው። ለዛ ይፈረድባቸዋል። ነገር ግን በአግባቡ ፍትህን እንዲያደርግ ደግሞ ሰይፋቸውን ደግሞ ንጹሐንን በመቅጣት ንጹሐንን በመግደል ንጹሐንን በማሰቃየት ከተጠቀሙ ደግሞ አሁንም ሰይፋቸውን ያለ አግባብ እየተጠቀሙ ስለሆነ በከንቱ ነው የታጠቁት። ለዚህም ደግሞ ይጠየቃሉ። ስለዚህ ናይብ ቡከሌ እያደረገ ያለው ነገር ትክክል ነው አይደለም እያልኩኝ አይደለም። በሱ ቦታ ላይም መቆም አልችልም። ያ የሱ ሀገር ነው። እሱ የተሰጠው ዊዝደም ብሎ ያመነው ነው። ዊዝደም ነው ብዬ እኔም ደግሞ አምናለሁ። ዊዝደም ነው ብዬ አምናለሁ። ከዚህ የተሻለ ነገር ማድረግ ይችላል አይችልም፣ ምን አገባኝ፣ ለመፍረድ አልተጠራውም። ነገር ግን ምድሪቱን ደግሞም እግዚአብሔር ባይረዳው ኖሮ እኔም ማምነው እግዚአብሔር ባይረዳው ኖሮ ያ አሜሪካን ዩናይትድ ስቴትስ ኦፍ አሜሪካን ሎስ አንጀለስን ኒውዮርክን አደባባይ ያጥለቀልቀው ለመንግስት ለብዙ ዘመናት የመንግስት እንኳን ያስቸገሩትን በእጽ በማዘዋወር ሰው በመግደል የህገወጥ ዝውውር በማካሄድ ብዙ ነገር በማድረግ ራሳቸውን ጨካኝ አድርገው በመሳል ህዝቡ እንዲፈራቸው በማድረግ በማስጨነቅ ዩናይትድ ስቴትስ ኦፍ አሜሪካን የአሜሪካንን የካናዳን የሜክሲኮን መንግስታትን ያስጨነቁ እነዚህ በብዛት መጥተው ደግሞ ኤልሳልቫዶር ያቺ ትንሹ ሀገር ምንድን ነበር ትባል የነበረው? የዓለም የሞት ከተማ ነበር የምትባለው ኤልሳልቫዶር። ይህን እነሱ በሚያደርጉበት ጊዜ አሁን ከዛ አካባቢ ላይ ሰላማዊ ሀገር እንደሆነች ይነገርላታል። ከዛ አካባቢ ማለት ነው። ከሌሎች ሀገራት ይልቅ በአካባቢው ሰላማዊ ሀገር ኤልሳልቫዶር እንደሆነች ይነገርላታል። ኢኮኖሚዋም ከዚህ የተነሳ ማደግ ነው የጀመረው እና እግዚአብሔር ባይረዳው ኖሮ እነዚህን ጠንካራ የተደራጁ በመንግስት ሁሉ እጃቸውን ከቶ የነበሩ ጋንጎችን በዚህ ልክ በአጭር ጊዜ ውስጥ ዞር ያደርጋቸዋል፣ ይቆጣጠራቸዋል ብዬ አላምንም። የእግዚአብሔር እርዳታ አለ ብዬ አምናለሁ። ነገር ግን ይህን ያልኩበት ምክንያት በእስራኤልም ዙሪያ በዚህ ልክ የእስራኤልን ሕዝብ እያሸበሩ ያሉ፣ እየገቡ እያረዱ ያሉ፣ ሴቶችን የሚደፍሩ፣ ሕፃናትን እንኳን የሚገድሉ፣ ሕፃናትን እንኳን ሳይምሩ ቦምብ ታጥቀው በእስራኤል አደባባይ ላይ በባስ ውስጥ በትምህርት ቤት ውስጥ እና በመዝናኛ ስፍራዎች ቦምብ እያፈነዱ ያሉ ሰዎችን እስራኤል በዚህ ልክ ትሪት አላደረገቻቸው፣ በዚህ ልክ አንድል አላደረገቻቸው። ነገር ግን ዓለም በእስራኤል ላይ በተጋነነ ሁኔታ ነው የሚነሳው። ለምን? ከዚህ በፊት እንዳልኳችሁ ነው። እግዚአብሔር ለብርሃን ጠርቷታል፣ ሰይጣን ግን ብርሃን እንዳትሆን ይዋጋታል። የእግዚአብሔር ስም የተባረከ ይሁን። ስለሰማችሁኝ፣ እስካሁን ስላላችሁ፣ ስላደመጣችሁኝ አመሰግናለሁ። ስለተከታተላችሁ ይህንን ጸሎት እንጸልያለን፣ ይህንን አዋጅ እናውጃለን፣ እንጨርሳለን። የእግዚአብሔር ስም ይባረክ። በራሳቸው ኃይል፣ በራሳቸው ብቃት፣ በራሳቸው ጥበብ ነው ያሉት ብለን ማሰብ የለብንም። አንድ ሕዝብ በዚህ ደረጃ የተሳካለት ሊሆን አይችልም በራሱ። መዝሙር 121 ቁጥር 4 ላይ የእስራኤል ጠባቂ ከቶ አንቀላፋም ፈጽሞም አይተኛም ይላል። የእስራኤል ጠባቂ ከቶ አንቀላፋም፣ ወይም እስራኤልን የሚጠብቅ ከቶ አይተኛም አያንቀላፋም ይላል። መዝሙር 44 ቁጥር 1 እስከ 3 እንደዚህ የሚል ቃል አለ።
አምላክ ሆይ በጆሮአችን ሰምተናል። አባቶቻችን በቀድሞ ዘመን እነርሱ በነበሩበት ዘመን ያደረግኸውን ነግረውናል። ሕዝቦችን በእጅ አሳደህ አወጣሃቸው፣ አባቶቻችንን ግን ተከልሃቸው። ሕዝቦችን አደቀቅህ፣ አባቶቻችንን ግን ነፃ አወጣሃቸው። ምድሪቱን የወረሱት በሰይፋቸው አልነበረም፣ ድልንም የተጎናጸፉት በከንዳቸው አይደለም። አንተ ወደሃቸዋልና ቀኝ እጅ ክንድህና የፊትህ ብርሃን ይህን አደረገ። እስከ ቁጥር 3 ድረስ ይህንን ይላል። ምንድነው እያለ ያለው? በእነሱ ኃይል አይደለም፣ በእነሱ አቅም አይደለም፣ በሰይፋቸው አይደለም፣ በእግዚአብሔር ነው። እግዚአብሔር ነው ይህን ያደረገው ነው። ስለዚህ የማንም ኃይል አይደለም፣ የማንም የእስራኤላውያን ኃይል አይደለም። ኃይላቸውንም እጃቸውንም ክንዳቸውንም ቢያበረታ እርሱን ያበረታው። ስለዚህ ለእግዚአብሔር ነው ክብር መስጠት ያለብን። ዛሬ እስራኤል ስላለችበት በቴክኖሎጂ ይሁን በተለያየ መንገድ በደህንነት ይሁን በሚሊተሪ ስለደረሰችበት እግዚአብሔርን ማመስገን እንችላለን። እግዚአብሔር ነው ይህን ያደረገው። የእግዚአብሔር ስም የተባረከ ይሁን። የመጨረሻውን ምንድነው? የመጨረሻውን የጸሎት እናውጃለን፣ እንጸልያለን። መዝሙር 80 ነው የምንናገረው። መዝሙር 80 ላይ ነው ያለው። ይሄንን እናውጃለን። ይሄ ነው በልቤ ያለው ጸሎት፣ እግዚአብሔር የሰጠኝ ጸሎት ይሄ ነው። መዝሙር 80 ላይ ያለ ይሄንን እናገራለሁ። የእግዚአብሔር ስም የተባረከ ይሁን። እንደዚህ ይላል። ዮሴፍን እንደ በግ መንጋ የምትመራ የእስራኤል እረኛ ሆይ ስማን። በኪሩቤል ላይ በዙፋን የምትቀመጥ ሆይ በብርሃን ተገለጥ። በኤፍሬም በብንያምና በምናሴ ፊት ደምቀት ታይ። ኃይልን አንቀሳቅስ መተም አድነን። አምላክ ሆይ መልሰን እንድንም ዘንድ ፊትህን አብራለን። የሰራዊት አምላክ እግዚአብሔር ሆይ በሕዝብ ጸሎት ላይ ቁጣ የሚነደው እስከ መቼ ድረስ ነው? የእንባ እንጀራ አበላሃቸው፣ ስፍር የሞላ እንባም አጠጣሃቸው። ለጎረቤቶቻችንም የጠብ ምክንያት አደረከን። ያያችሁ፣ ለጎረቤቶቻችንም የጠብ ምክንያት አደረከን ይላል። ጎረቤቶቻችን በእኛ ምክንያት እርስ በርስ ይጣላሉ ማለት ነው። አንዱ ከኛ ወገን ሲሆን ሌላኛው የእኛ ተቃዋሚ ሆኖ ይጣላሉ። ለጎረቤቶቻችን የጠብ ምክንያት አደረከን፣ ጠላቶቻችንም ተሳሳቁብን። የሰራዊት አምላክ ሆይ መልሰን እንድንም ዘንድ ፊትን አብራለን። ይህንን ጸሎት የምለው ወደ ጌታ ወደ ኢየሱስ ክርስቶስ እና ወደ አምላካቸው ወደ እግዚአብሔር እንዲመለሱ ነው። ወደ አባታቸው ወደ አብርሃም፣ ወደ ይስሐቅ፣ ወደ ያዕቆብ አምላክ። አብርሃም ቀኔን አየ ደስም አለው እንዳለው ኢየሱስ አብርሃም እንዳየው ኢየሱስን እንዲመለከቱ ኢየሱስን እንዲያዩና ወደ ኢየሱስ እንዲመጡ እንዲድኑ ነው። ይህንን የምለው የእነሱ መዳን ለዓለም በሙሉ ከሞት መነሳት ነው ተብሎ በሮሜ መጽሐፍ ላይ ስለተጻፈ የእነሱን መዳንን በብርቱ ፈልጋለሁ። ምክንያቱም ለዓለም ከሞት መነሳት እንዲሆን፣ ለዓለም በሙሉ ትንሣኤ እንዲሆን፣ የዓለም ሕዝብ ሁሉ ወደ መዳን እንዲመጣ ስለምፈልግ፣ ስለዚህ የእነሱ መነሳት የእነሱ ከሁላችንም በላይ የተስፋው ኪዳኑ በደንብ ይገባቸዋል። እንደ አሕዛብኛ እግዚአብሔር ከውስጣችን እያወጣ ብዙ አለማመንን ብዙ አባቶቻችን ያስገቡብንን ወንጌልን በሰማን ጊዜ ማለት ነው። ወንጌልን ስንቀበል እግዚአብሔር ብዙ ውሸት የሆኑ ብዙ አለማመኖችን የአሕዛብ ልማዶችን እያስወጣ በፕሮሰስ ይሰራል። ነገር ግን እነሱ ከመጀመሪያው ጀምሮ እየሰሙን የመጡት ይህን ወንጌል ኢየሱስ እንደሆነ ሲገባቸው ግን የዚህ ሁሉ ተስፋ የዚህ ሁሉ ምንድነው መደምደሚያ የዚህ ሁሉ መቋጫ የዚህ ሁሉ መጠበቅ መቋጫ ኢየሱስ እንደሆነ እሱ መሲሁ መሆኑ ሲገባቸው እንዳበደ ሰው ነው ወጥተው ወንጌል መስበክ የሚጀምሩት። ለዓለም ሁሉ እንዳበደ ሰው ነው። ከሞት መነሳት ነው የሚሆነው። እውነት ነው። ለዓለም ሪሶርሳቸውን በሙሉ እንደ ሕዝብ ለዚህ ነው የሚጠቀሙበት፣ ኢየሱስን ለመስበክ የእግዚአብሔርን መንግሥት ለማስፋት ሪሶርሳቸውን በሙሉ ለዚህ ይጠቀማሉ። ለዚህ ነው ዴስቲኒያቸው ይሄ ነው። ከዴስቲኒያቸው ጋር ይገናኛሉ። የተጠሩት እንደ ሕዝብ፣ እንደ ሀገር፣ እንደ መንግስት የተጠሩበት ዴስቲኒ ይሄ ነው። ወንጌልን ለዓለም ማድረስ የተጠሩበት ዴስቲኒ፣ ሪሶርሳቸውን ሁሉ ለዚህ ማድረግ። ዓለም ከሞት ይነሳል ብሏል ጳውሎስ። ለዓለም ከሞት መነሳት ነው ከማለት በስተቀር ምን እንላለን? የአይሁድ መዳን ለዓለም ከሞት መነሳት ነው ከማለት በስተቀር ምን እንላለን አለ ጳውሎስ። ስለዚህ ከዚህ ልብ ተነስቼ ነው ይህን ጸሎት እየጸለይኩ ያለሁት። ይህን ቃል እግዚአብሔር ነው የሰጠኝ አምናለሁ። የሰራዊት አምላክ ሆይ መልሰን እንድንም ዘንድ ፊትን አብራለን። ከግብፅ የወይን ግንድ አመጣ፣ አሕዛብን አባረ፣ እርሷን ተከልሃት። መሬቱን መነጠርህላት፣ እርሷም ስር ሰዳ አገሩን ሞላች። ተራሮች በጥላዋ ተሸፈኑ፣ ግዙፍ ዝግቦችን በቅርንጫፎቿ ተጠለሉ። ቅርንጫፎቿን እስከ ባህሩ ቁጥቋጦዋንም እስከ ወንዙ ዘረጋች።
ታዲያ አላፊ አግዳሚው ፍሬዋን እንዲለቅም ለምን ቅጥሯን አፈረስህ? እርያ ከዱር ወጥቶ ያበላሻሻታል። በሜዳ የሚንጋጋ እንስሳ ሁሉ ይበላታል። ዛሬ ሰይጣን ትኩረታቸውን በሙሉ አሽብር ቡድንን በመዋጋት የተለያየ ዩኒት በማቋቋም የሚሊተሪ ዩኒት በማቋቋም የኮማንዶ ዩኒት በማቋቋም ትኩረታቸውን እዛ ላይ በማድረግ አንዴ በዌስት ባንክ፣ አንዴ በጋዛ፣ አንዴ በግብፅ፣ አንዴ በተለያየ ዓለም ክፍል በመዋጋት በመደራረድ በመታገል እዛ ትኩረታቸውን እንዲያደርጉ በማድረግ በምድራቸው ላይ የሚደረጉ የሽብር ጥቃቶችን ለመከላከል እነሱም ደግሞ ትግል ውስጥ እንዲገቡ እነሱም ደግሞ የተጠሩበትን ነገር የተጠሩለትን ዓላማ ፈጽሞ እንዳያዩ ዳይቨርት በማድረግ አቴንሽን የሚሰበከውንም ወንጌል ደግሞ እንዲገፉ በማድረግ ሰይጣን ቢዚ ያድርጓቸዋል። ነገር ግን እግዚአብሔር እንዲመልስ ደግሞ እንጸልያለን። ይህንን ህዝብ እግዚአብሔር ደግሞ ትኩረታቸውን እንዲያገኝና ኢየሱስ እርሱ መሲያቸው እንደሆነ ኢየሱስ እርሱ ክርስቶስ እንደሆነ እነሱ ክርስቶስ የሚለውን ቃል አይደለም ኢየሱስ መሲህ የሚለውን ቃል ነው የሚያውቁ። መሲህን የሚጠባበቁት ክርስቶስ የግሪክ ቃል ነው መሲህ ደግሞ መሲህ አዳኝ መድኃኒት ማለት ነው። መሲሁ ደግሞ የሚጠባበቁት መሲህ ደግሞ ኢየሱስ ነው። እርሱ ኢየሱስ መሆኑን እውነተኛ መሲያቸው የአይሁድ መሲህ ኢየሱስ መሆኑ እንዲገባቸው በኢየሱስ ክርስቶስም እንጸልያለን። ርያ ከዱር ወጥቶ ያበላሻሻታል፣ በሜዳ የሚንጋጋ እንስሳ ሁሉ ይበላታል። የሰራዊት አምላክ ሆይ እንግዲህ ወደኛ ተመለስ፣ ከሰማይ ተመልከት፣ እይም ይህችን የወይን ተክል ተንከባከባት። ይህች ቀኝ እጅ የተከላት ቡቃያ ለራሴ ያጸደቅሃት ተክል ናት። እርሷን በእሳት ተቃጥላለች፣ የግንባርህም ተግሳጽ ያጠፋቸዋል። ለራስህ ባበረታው የሰው ልጅ ላይ በቀኝ እጅ ሰው ላይ እጅቱን ከእንግዲህ አንተን ትተን ወደኋላ አንመለስም። ሕያዋን አድርገን እኛም ስምህን እንጠራለን። የሰራዊት አምላክ እግዚአብሔር ሆይ መልሰን እንድንም ዘንድ ፊትህን አብራለን። አሜን። እግዚአብሔር ስም የተባረከ ይሁን። እግዚአብሔር ሆይ ይህንን ጆርኒ ስላስጀመርከን ደግሞም ደግሞ እዚህ ስላደረስከን አስጀምረ ስላስጨረስከን እናመሰግንሃለን። አዎ ብዙ ምዕራፎችን መተናል፣ እየተነጋገርን እየተማርን ከወንድሞች ከእህቶች ጋር ከእግዚአብሔር ቤተሰቦች ጋር ከአበሾች ከኢትዮጵያውያን ጋር አማርኛ ከሚናገሩ ከሚሰሙ በሌላም መንገድ ከሚያዳምጡት ጋር እግዚአብሔር ይህንን መልእክት የሰጠህን አንተ ነህ። ዛሬ እጸልያለሁኝ በኢየሱስ ክርስቶስ ስም እነዚህን ኤፒሶዶች እነዚህ ምዕራፎች እየሰሙ የመጡ ሰዎች በሙሉ የኔ ፕሬዘንቴሽን የኔ አቀራረብ እንደው ፐርፌክት ባይሆን እንኳን እግዚአብሔር ሆይ ማስተላለፍ የፈለግከውን መልእክት በትክክል እንዲያገኙ በትክክል ሐሳብን እንዲያገኙ በኢየሱስ ክርስቶስም ጸልያለሁ። ከዚህ የተነሳ አንተ ወደምትፈልገው ሐሳብ እንዲመጡ የወንጌል ሸክም ለዛ ምድር ለእስራኤል መጽሐፍ እንደሚለው አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ደግሞም ለአሕዛብ ይላል። ዛሬም ያንተ ሐሳብ ያንተ ዕቅድ ያንተ ፕራዮሪቲ አልተቀየረም፣ አልተለወጠም። አስቀድሞ ለአይሁዳዊ ደግሞም ለአሕዛብ ደግሞም ለግሪክ ሰው ወንጌልን ይዘን እንድንሄድ በኢየሱስ ክርስቶስም እንድትረዳን እንጸልያለን። በኢየሱስ ክርስቶስም እጸልያለሁኝ። እግዚአብሔር ሆይ እጸልያለሁኝ ለአይሁድ ያለን ልብ አንተ ለአይሁድ ሕዝብ ለእስራኤል ሕዝብ ያለህ ልብ እንዲሆን ለአሕዛብም ያለን ልብ የሚኖረን ልብ አንተ ለአሕዛብ ልብ ያለህ ልብ እንዲሆን ሁለቱን አንድ ማድረግ እንደምትፈልግና በመዳን በኢየሱስ ክርስቶስ አማካኝነት በመዳን መንገድ ወደ አንድ መንግስት አምጥተህ በአንድ መንግስት ውስጥ ለዘላለም ለማኖር አንተ ንጉሳችን ሆነ አንተ ጌታችን አለቃችን አምላካችን ሆነ አንተ አባታችን ሆነ አንተ ከኛ ጋር በእኛ መካከል እየተመላለስ ከአንተ ጋር ህብረት እያደረግን እንድንኖር እንደጠራህን ገብቶን እንድንመላለስ በኢየሱስ ክርስቶስም ጸልያለሁ። ዛሬም ቢሆን በኢየሱስ ክርስቶስ ያለን እኛ ይህንን ህብረት እንድናደርግ ተፈቅዶልናልና በመንፈስ ቅዱስ አማካኝነት በዚህ ህብረት ካንተ ጋር አብረን እንድንጓዝ ኢንጆይ እንድናደርግ የልብህን ሐሳብ እየተረዳን እያወቅን እግዚአብሔር የጠራህን ወደ አብርሃም ወደ ይስሐቅ ወደ ያዕቆብ በረከት ነውና በዚህ በረከት ውስጥ እንድንመላለስ እንድትረዳን በኢየሱስ ስም ጸልያለሁ። ልትባርክ ጠርተሃል፣ ደግሞም ባርከህናል። ይህንን በረከት ተቀብለን መመላለስ ይሁንልን በኢየሱስ ክርስቶስም። እግዚአብሔር ሆይ ስላስተማርከን ስለተናገርከን ስለዚህ እምቅ ሐሳብ እናመሰግናለን። ክብር ለስም ይሁን። ደግሞ ጸልያለሁኝ ይህንን መልእክት ለሚሰሙ ለየትኛቸውም ሰዎች እግዚአብሔር ሆይ ያንተን ሐሳብ ስተው አብርሃምን በመራገም የእስራኤልን ወገን በመራገም አይሁዳውያንን በማሳደድ በልባቸው በጥላቻ በመመላለስ ከዚህ የተነሳ በርግማን ውስጥ እየተመላለሱ ያሉ ሰዎች በኢየሱስ ክርስቶስም አሁን እግዚአብሔር ሆይ ካንተ ሐሳብ ጋር በመተባበር በመስማማት ንስሐ በመግባት ከዚህ እርግማን ነፃ እንዲወጡ እንድትረዳቸው በኢየሱስ ክርስቶስም ጸልያለሁ። የሚባርኩን እባርካለሁ፣ የሚረግሙን ደግሞ ረግማለሁ ብለሃልና እግዚአብሔር ሆይ
ለመርገም ራሳቸውን የሰጡ ሰዎች የተረገሙ እንደሆኑ ግልጽ ነው። ስለዚህ እግዚአብሔር ሆይ በንስሐ አማካኝነት ከእርግማን መንገድ ወጥተው ደግሞ መባረክ እንዲጀምሩ፣ አብርሃምን መባረክ እንዲጀምሩ፣ ልጆቹን መባረክ እንዲጀምሩ፣ እስራኤልን እንዲባርኩና ከዚህ የተነሳ እነሱም ወደ በረከት እንዲገቡ ጸልያለሁኝ። የትኛውም ከዚህ የተነሳ የመጣ እርግማን በዚህ መንገድ ይሻራልና መጀመሪያ ንስሐ በመግባት በመናዘዝ ንስሐ በመግባት ከዚያም ደግሞ በመባረክ ወደ መባረክ ቦታ በመምጣት ከእግዚአብሔር ሐሳብ ጋር በመተባበር እግዚአብሔር ለእስራኤል የተናገረውን በመናገር እግዚአብሔር ለእስራኤል የሚያስበውን በማሰብ እግዚአብሔር ለእስራኤል የሚያቅደውን እቅድ በመረዳት በማወቅ ከዚህ ሐሳብ ጋር በጸሎትም ሆነ በሐሳብ በተለያየ መንገድ በመተባበር በመባረክ አብርሃምን በመባረክ እስራኤልን ወደ በረከት መግባት ይቻላል። ስለዚህ በኢየሱስ ክርስቶስ ስም የቤተ ክርስቲያን መሪዎች በሀገራችን ያሉ በዚህ ወጥመድ ተይዘው ሰይጣን በዘረጋው ወጥመድ ተይዘው እግዚአብሔር ሆይ ለማያገባቸው ጠበቃ ሆነው በመቆም ቤተ ክርስቲያንና ሕዝባቸውን ወደ እርግማን እንዳይወስዷት በኢየሱስ ክርስቶስ ስም ጸልያለሁ። በእርግማን መንገድም ላይ ያሉ በንስሐ ሕዝባቸውን ይዘው ወደ ንስሐ በመምጣትና በንስሐ አማካኝነት ከዚህ እርግማን ከዚህ ስርዓት ከዚህ እርግማን ነፃ እንዲወጡ የእርግማን እንዲሰበር ደግሞም በኢየሱስ ክርስቶስ ስም ወደ መባረክ እንዲመጡ ወደዚያ ቦታ መጥተው ለእስራኤል እንዲቆሙ ለእግዚአብሔር ሐሳብ እንዲቆሙ ለአብርሃም እንዲቆሙ ራሳቸውን የአብርሃም ወገንና አብርሃምን ባራኪ አድርገው እንዲሰጡ ስለዚህ የሚባርኩን እባርካለሁ እንዳልክ ሲባርኩ አንተም ደግሞ በረከትን እንድታፈስባቸው በኢየሱስ ክርስቶስ ስም ጸልያለሁ። ክብር ለስም ይሁን። እናመሰግናለን፣ እናከብራለን። የሰይጣን ዶክትሪንን እሰብራለሁ። የሰይጣንን ፕሮፓጋንዳ እሰብራለሁ። በተለያዩ ሰኪውላር ሚዲያዎች በተለያዩ ሚዲያዎች በጣም በተቀናበረና በተቀናጀ መልኩ በውስጣችን እንዲገቡ የተደረጉ ፕሮፓጋንዳዎች፣ የሰይጣን አስተምሮቶች፣ ዶክትሪኖች በኢየሱስ ክርስቶስም የተሰበሩ ይሁኑ ይሂዱ። እግዚአብሔር ሆይ ነፃ አውጣን። ደግሞ እናመሰግንሃለን። ፈቃደኞች ነን። እናመሰግናለን። ይህ በጣም ሲሪየስ ስለሆነ ይህን ጸሎት ከኔ ጋር ትጸልያላችሁ። ፈቃደኛ የሆናችሁ ሰዎች እግዚአብሔር ሆይ እቅድህን ዓላማህን ስላሳወቅከኝ አመሰግንሃለሁ። ባለማወቅ ብዙ ሄጃለሁ፣ ብዙ አጥፍቻለሁ። ለካ ዘፍጥረት 12 ላይ ያለው አብርሃምን ለበረከት ጠርቻለሁ፣ ለአሕዛብ በረከት እንድትሆን ጠርቻለሁ፣ የሚባርኩን እባርካለሁ የሚረግሙን ረግማለሁ የሚለው ቃል ዛሬም ይሰራል። ያገብቶኛል። ያንን ተረድቻለሁ። ስለዚህ እኔ ባለፉት ጊዜያት በተለያየ ምክንያት በእስራኤላውያን ስህተት፣ በአይሁዳውያን ስህተት፣ በተለያየም ፕሮፓጋንዳ በመሞላት የማየውና የምሰማው አታሎኝ አደናቅፎኝ እግዚአብሔር ሆይ የአብርሃም ጠላቶኛለሁ። አብርሃምን ስረግም ቆይቻለሁ። አሁን ግን ይቅር በለኝ፣ ይቅር በለኝ። እርግማኑን ከኔ ስበር። አብርሃምን መጉዳት አልችልም፣ ነገር ግን እርግማኑ እኔን ጎድቶኛል። ስለዚህ ይቅር በለኝ፣ ይቅር በለኝ። ተሳስቻለሁ፣ ገብቶኛል። ካንተ ፕሮግራም ጋር አጠቃላይ ለሰው ልጆች ሁሉ ካለ እቅድ ጋር ስጋጭ ነው የቆየሁት። አሁን ግን ከዚያ ወጥቻለሁ፣ ለመውጣት ወስኛለሁ። ይቅር በለኝ። አብርሃምን እስራኤልን እባርካለሁ፣ እባርካለሁ፣ እባርካለሁ። እጆቼን ዘርግቼ እባርካለሁ። ካንተ ፕሮግራምና ሐሳብ ጋር እቆማለሁ። ከእስራኤል በረከት እንደሚወጣ ለአሕዛብ የሚሆን ብርሃን እንደሚወጣ አምናለሁ። እንደ ተናገርከው ኢየሱስን ከእስራኤል የወጣ ብርሃን አድርገህ ሰጥተሃል። እኛንም ደግሞ በኢየሱስ አማካኝነት ብርሃን አድርገሃል። እኔንም ደግሞ በኢየሱስ አማካኝነት ብርሃን አድርገሃል። ብርሃኔ እንዳይበራ የከለከለውን ነገር ሁሉ አሁን እቃወማለሁ። አብርሃምን እባርካለሁ፣ ይስሐቅን እባርካለሁ፣ ያዕቆብን እባርካለሁ፣ እስራኤልን እባርካለሁ። እግዚአብሔር ሆይ አመሰግንሃለሁ። ይቅር ስላልከኝ፣ ቦታዬ ስለተቀየረ ስለተስተካከለ ተመስገን። አንተ በመረጥከው በቀባኸው እና ባስነሳኸው ደግሞም ለእኔ በሞተልኝ ከሙታን በተነሳውና በቀኝ ባረገው በተቀመጠው በኢየሱስ ክርስቶስ ስም አሜን፣ አሜን። የእግዚአብሔር ስም የተባረከ ይሁን። ክብር ለእግዚአብሔር ይሁን። ቤተ እስራኤላውያን የሆናችሁ የምትሰሙ ይህንን ካላችሁ እንደዚሁም ፍልስጤማውያን ወይም አረቦች ወይም የአረብ ዝርያ ያላችሁ አማርኛ የምትሰሙ የምታዳምጡ ወይም ከሙስሊም የማህበረሰብ የመጣችሁ የምታዳምጡ ካላችሁ ጌታን ለመቀበል ፈቃደኛ
ከሆናችሁ ኢየሱስ ክርስቶስ ስለሆነ ለሁሉ መልስ ኢየሱስ ክርስቶስ ስለሆነ ለጥያቄያችሁ ሁሉ መልስ መሬት አይደለም፣ ግዛት አይደለም፣ ቦታ አይደለም፣ ጦርነት አይደለም፣ ትግል አይደለም፣ አንዱን አጥፍቶ መክበር አይደለም፣ ሌላውን ማጥፋት አይደለም። ዋናው መልስ ኢየሱስ ክርስቶስ ነው። ስለዚህ ጌታ ኢየሱስ ክርስቶስን ለመቀበል ፈቃደኛ ከሆናችሁ ከኔ ጋር እኔ የምለውን ትላላችሁ፣ ጌታን ትቀበላላችሁ። እግዚአብሔር ሆይ አመሰግንሃለሁ። ልጅህን ኢየሱስ ክርስቶስን ወደ ምድር ልከ ኢየሱስ ስለ ኃጢአቴ፣ ስለ በደሌ፣ ስለ መተላለፌ እንደሞተ ከሙታን እንደተነሳ ደግሞ በቀኝ እንደተቀመጠ አምናለሁ። ኃጢአቴን፣ በደሌን፣ መተላለፌን ይቅር በለኝ። ኢየሱስ የኔ መሲህ ነው። ኢየሱስ የሕይወቴ ጌታ እና አዳኝ ነው። እግዚአብሔር ሆይ ልጅ ስላደረከኝ አመሰግናለሁ። በኢየሱስ ክርስቶስ ስም አሜን። የእግዚአብሔር ስም የተባረከ ይሁን። እግዚአብሔር ሆይ ተመስገን። ክብር ለስምህ ይሁን። እናመሰግናለን። ስለዚህ ጆርኒ ተባረክ። ጌታ ሆይ ቀጣዩን መንገድ ደግሞ እንድትመራቸው የሰሙትን ሁሉ ያዳመጡትን እነዚህ ምዕራፎች የተመለከቱትን በዚህ ጆርኒ የመጡትን የነካቸውን ሁሉ ደግሞ ቀጣዩ ምዕራፍ እንድትወስዳቸው ይህንን ጉዳይ ቁም ነገር አድርገው በልባቸው እንዲተክሉት እንድትረዳቸው በኢየሱስ ክርስቶስ ስም ጸልያለሁ። ክብር ለስምህ ይሁን። ተባረክ። በኢየሱስ ክርስቶስ ስም እኔን ስለረዳኸኝ፣ ስላገዝከኝ፣ ስላበረታኸኝ ደግሞ ስላስተማርከኝ እነዚህን ሁሉ ነገሮች ባለፉት ምዕራፎች፣ ባለፉት ጊዜያት፣ ባለፉት ዓመታት ስላሳየኝ፣ ስላስተማርከኝ፣ ወደዚህ ጆርኒ ስላመጣኸኝ ደግሞም ይህ ደግሞ በውስጥ ያስቀመጥከው ወጥቶ ለሌሎች እንዲደርስ ስለረዳ በአእምሮም በመንፈስም እንዲሁም በአካልም ብቁ ስላደረከኝ እግዚአብሔር ሆይ አመሰግናለሁ። ክብር ለስምህ ይሁን። በኢየሱስ ክርስቶስ ስም አሜን። የእግዚአብሔር ስም የተባረከ ይሁን። እግዚአብሔርን ስለቀረጻው እንደዚሁም በቀረጻ ደግሞ ሲሰሩ ሲያገለግሉ ስለነበሩ ወንድሞቼ እጅግ አድርጌ አመሰግናለሁ። ኤዲት ስለሚያደርጉ ወገኖች እግዚአብሔርን አመሰግናለሁ። ይህንን ስራ ሁላችንም ነው ተባብረን እየሰራን ያለ ነው። ይህ አገልግሎት ነው፣ እኔ ብቻ አይደለሁም። እግዚአብሔር ደግሞ እንደዚሁ በተለያየ መንገድ ይህንን ቀረጻ እንዳደርግ ገንዘብ እግዚአብሔር ስለሰጠኝ አመሰግናለሁ። በዚህ በፋይናንስ አብራችሁኝ ስለቆማችሁ ሰዎች፣ አብራችሁን ስላላችሁ ሰዎች፣ በተለያየ መንገድ እግዚአብሔር ስለተጠቀመባችሁ ወንድሞች እጅግ አድርጌ እግዚአብሔርን ስለእናንተ አመሰግናለሁ። ጌታ ይባርካችሁ። መልእክቱን ስትከታተሉ የቆያችሁ እንግዲህ ይህንን ይመስላል። እስራኤልና አሕዛብ የሚለውን መልእክት እየሰማን እየተከታተልን መተናል። እስከዚህ ጊዜ ድረስ መልእክቱ ይህንን ይመስላል። በአጠቃላይ አብራችሁን ስለነበራችሁ እጅግ አድርጌ አመሰግናለሁኝ። እንግዲህ መልእክታችን እናንተን ከጠቀመ ለሌሎች እንዲደርስ ሼር አድርጉ። ሌሎች መልእክቶች ከዚህ በኋላ ይዘን የምመጣቸው መልእክቶች እንዳያመልጣችሁ የደውል ምልክቱን ተጭናችሁ ጠብቁ። ኮሜንት አድርጉልን፣ ላይክ አድርጉ፣ ኢሜል ጻፉልን። ፓርትነር ማድረግ የምትፈልጉ ሰዎች እንግዲህ ይሄ ስራ ብዙ ነገር ይፈልጋል፣ ብዙ ይፈልጋል። በጸሎት በገንዘብ በተለያየ መንገድ አብራችሁን ፓርትነር ማድረግ ትችላላችሁ። እግዚአብሔር ልባችሁን ያስነሳችሁ ሰዎች ፓርትነር እንድታደርጉ ጥሪ አደርጋለሁ። ማለት አጋር እንድትሆኑ ከኛ ጋር አብራችሁ እንድትሰሩ፣ ለአብሮ ሰራተኝነት ራሳችሁ እንድትሰጡ አጋር እንድትሆኑ ጥሪ አደርጋለሁኝ። የእግዚአብሔር ስም የተባረከ ይሁን። አብራችሁን ስለነበራችሁ አመሰግናለሁ። ሰላም ሁኑ ተመልካቾቼ። እስከዛሬ ድረስ እንግዲህ እየተከታተልን የመጣ ነው እስራኤልና አሕዛብ በሚል ርዕስ እየተከታተልን የመጣ ነው መልእክት ይህንን ይመስላል። አጠቃላይ መልእክቱ ይህንን ይመስላል። በቀጣይ ምዕራፍ ደግሞ እግዚአብሔር በሚሰጠኝ መልእክት፣ በሚሰጠኝ ሀሳብ እና በሚናገረኝ መንገድ ነው የምመጣው። እኔ በፈለግኩት በተዘጋጀውበት መንገድ አይደለም፣ እግዚአብሔር በሚለኝ መንገድ ነው የምመጣው። ስለዚህ በሌላ ርዕስ እመጣለሁ፣ በሌላ ሀሳብ እመጣለሁ ብዬ አምናለሁ። ስለዚህ እነዚህ መልእክቶች የተለያዩ ሀሳቦች ቢሆኑ እንኳን ነገር ግን እግዚአብሔር የጊዜውን መልእክት ለእናንተ እያስተላለፈ ወደ እናንተ ይዞን እየመጣ እንደሆነ እንድትረዱ ፈልጋለሁኝ። በቀጣዩ መልእክት እስክንገናኝ ድረስ ሰላም ቆዩ ላለሁኝ። ሰላም ሁኑ።